ሃይማኖት አንዲት ናት ያውም ተዋሕዶ ሃይማኖት አንዲት ናት ያውም ተዋሕዶ እመኑባት እንዳትሆኑ ባዶ እመኑባት እንዳትሆኑ ባዶ እመኑባት እንዳትሆኑ ባዶ እመኑባት እንዳትሆኑ ባዶ ሃይማኖት አንዲት ናት ያውም ተዋሕዶ ሃይማኖት አንዲት ናት ያውም ተዋሕዶ እመኑባት እንዳትሆኑ ባዶ እመኑባት እንዳትሆኑ ባዶ እመኑባት እንዳትሆኑ ባዶ እመኑባት እንዳትሆኑ ባዶ
ጉዞ ጌታ ክርስቲያን አሰፋ ዛሬ ሲታየኛል ከሩሃዴስ ተስፋ ከተራራ ጉዞ ጌታ ክርስቲያን አሰፋ ደርቆ የነበረ የጉድጓድ አሳዳኝ ጠላቴ አሁን ተስፋ ቆርጧል ዛሬ ሲታየኛል አዲስ ተስፋ ባህር ዳር አውጥቶ ጌታ ክርስቲያን አሰፋ ዛሬ ሲታየኛል አዲስ ተስፋ ባህር ዳር አውጥቶ ጌታ ክርስቲያን አሰፋ እኔማ
አሁን ትንሽ እንመካከራለን ሳናስረዝም። ለኔ በፊታችሁ ለቆምኩት ለደካማው ለዳው ምስጢሩን ይግለጽልኝ። እናንተ ደግሞ እዝነ ልቦናችሁን ከፍቶ 30 60 ዓመቱ ለማፍራት ያውቃችሁ። እንግዲህ የትምህርት መጀመሪያችሁ ስለሆነ የመረጥኩት ርዕስ ተማሪዎችን ወጣቶችን ለሀገሪቱና ለቤተ ክርስቲያን እንዲህ በየፍርክታው በየዋሻው በየጫካው በየገደሉ አባቶቻችን መከራ ተቀብለው ከኛ ላደረሷት እኛም ከእናንተ ለማድረስ መከራ ለምንቀበልባት ቤተ ክርስቲያን አደራ ተቀባይ ስለሆናችሁ ርዕሱን የመረጥኩት በተለይም እናንተን ወጣቶችን ተማሪዎችን ያነቃቃችሁ ዘንድ ነውና የዓለም ብርሃን ጾምና ጣፋጭ አንደበት የንግግር ቅልጥፍና ያለው የአሕዛብ መምህር ሐዋርያው ጳውሎስ ለልጁ ለጢሞቴዎስ ለታማኙ ለወዳጁ ለአገልጋዩ ለእውነተኛው ልጁ ለጢሞቴዎስ የሰጠውን ትምህርት የጣለበትን አደራ ነው። እኔም ለእናንተ አደራ እምላችሁ የተሰጠህን አደራ ጠብቅ። በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 20 ላይ ሐዋርያው ቅዱስ ጳውሎስ ለቅዱስ ጢሞቴዎስ ይህን መልእክት ነው የላከበት። በውሸት ዕውቀት የተባለውን መለፍለፍና ክርክር ትተህ በውሸት ዕውቀት ብለው ከሚለፈልፉትና ከሚከራከሩት ሸሽተህና ርቀህ ከእንዲህ አይነት ክፉ ሰዎች ርቀህ የተሰጠህን አደራ ጠብቅ። ብዙዎቹ ዕውቀት አለን እያሉ ሃይማኖታቸውን ክደዋል። አዋቂዎች ነን፣ መምህራኖች ነን፣ ችሎታ አለን፣ አቅም አለን በማለት ሃይማኖታቸውን ክደዋል፣ ከቤት ወጥተዋል። ስለዚህ ልጄ ጢሞቴዎስ ሆይ የተጣለብህን የተሰጠህን አደራ ጠብቅ። እኔም ለእናንተ ብላችሁ ይሄ ነው። ሕፃናቶች 5 የ6 ሌሎችም ደግሞ እንደየእድሜ መጠናችሁ በአዲሱ በዘመነ ዮሐንስ 2012 በገጠርና በከተማ ተሰብስባችሁ በአንበሳሜ ከተማ ለመማር የመጣችሁ የምትወዱኝና የምወዳችሁ በፍጹም ኢየሱስ ክርስቶስ ፍቅር በፍጹም ፍቅሩ የምትወዱኝና የምወዳችሁ በገንዘብ በዝምድና በቋንቋ በጎሳ በብሔር ሳይሆን ስለ ኢየሱስ ክርስቶስ ስለወደደን ብላችሁ የምትወዱኝና ስለወደደን በቀራንዮ አደባባይ ስለተሰቀለልን ብዬ ለእናንተ በረሃ ለበረሃ ፍርክታ ለፍርክታ ለምዞረው ለእውነተኛው ፍቅራችን ስል እኔም አደራ እላችኋለሁ። የአደራ ጥብቅ ነው። እንደየችሎታችሁ ያዙት፣ አስቀምጡት፣ በልባችሁ ጽላት ጻፉት፣ እንደ ማተብ ሰሩት፣ እንደ መስቀል ካንገታችሁ አንጠልጥሉት። በሳች በማደሪያ በዶርማችሁ ከሳሎኑ ከመቃኑ ላይ ስቀሉት። ስትወጡን ስትገቡን እንድትመለከቱት እንድታዩት በህሊናችሁ ሳሉት። የተሰጣችሁን አደራ ጠብቁ። እያንዳንዳችን በዚህ ዓለም ላይ ዝም ብለን አልተፈጠርንም። እግዚአብሔር ስራ ሊሰራ ነው እኛን የፈጠረን። ስራው አይቋረጥም። የአምላካችን ስራ ዓለም ከተፈጠረች 7512 ዘመናት አለፉ። በዚህ ዘመንም አደራቸውን የጠበቁ ብዙ አባቶች አልፈዋል። አደራቸውን የጠበቁ ብዙ እናቶች አልፈዋል። በእድሜም በወጣትነት በልጅነት ተጋድሏቸውን የፈጸሙ ብዙ ወጣቶች አልፈዋል። ሃይማኖታቸውን ጠብቀው በእምነታቸው ጸንተው ንጽህናቸውን አክብረው ሀገራቸውን አስከብረው ዳር ደንበሯን ጠብቀው ያውም እንደናንተና እንደኔ ፊደል ሳይቆጥሩ የትምህርት ገበታው የትምህርት በሩ ሳይከፈትላቸው የሀገር ፍቅር ብቻ የሕዝብ ፍቅር ብቻ ያዟቸው አደራቸውን ጠብቀው ጠፈፍ ብለው እንብላ እንጠጣ እንደሰት ሳይሉ
ባልዋልታ ወሬ ሳይፈቱ በእምነታቸው ጸንተው ሃይማኖታቸውን ክርስትናቸውን ቅርሳ ቅርሱን መስቀሉን የብራናውን መጽሐፍ በየዋሻው ጠላት ሲነሳ እንደ ወዲት እንደ ግራኝ በየደሴቱና በየዋሻው እየደበቁ ከሃይማኖታቸው ከታሪካቸው ከሀገራቸው ከህዝባቸው ፍቅር ይልቅ ራሳቸውን አሳልፈው በመስጠት በደም እየታጠቡ እምነታቸውን ጠብቀው አደራቸውን ጠብቀው ያለፉ ብዙዎች ናቸው። ዛሬ እኛ ተተክተን በዚህ ላይ የምንመላለስ በዛ ነው። እንዲሁ ዝም ብሎ ሲወርድ ሲዋረድ የመጣ ሳይሆን ብዙ መከራ ተቀብለው ነው ከዚህ ያደረሱ። በሀገር ዳር ድንበሩ ተከብሮ ያለው አባቶቻችን ብዙ መከራ ተቀብለው ተሰቃይተው ነው፣ ተርበው ተጠምተው ነው። እንዳሁን እንኳን መኪናም የለም ስልክም የለም መብራትም አልነበረም። ያላቸው በበቁሎ የሌላቸው በእግራቸው የገንዛ ስንቃቸው ተሸክመው ሌላም ደግሞ የሚመለከታቸው ታላላቅ ሰዎች ስንቅ ተሸክመው መከራቸውን በላብ ተጠምቀው ነው በደም ታጥበው ነው አደራቸውን ጠብቀው ያለፉት። ወጣት እንደው በልምድ ዛሬ ከተመቻቸው ደረሳችሁና ምንም ደስ ባይለንም ቅሉ ከድሮ የተሻለ ህይወት አለና ነገራችሁ አደራችሁን እንዳታፈርሱት አደራላችኋለሁ። አደራችሁን ጠብቁ። አደራ ለወለዱ ወልደው ላሳደጉ ወላጆች አደራ አለባቸው። ወልደው አሳድገው ከልክበው ገና ከማህፀን 9 ወር ከ5 ቀን ተሸክማ በማህፀኗን ሰፊ ከተማ አድርጋ ተሸክማ ያሳደገች እናት ጡቷን አጥብታ በጀርባዋ አዝላ ያሳደገች እናት ይህንም አስቡት። አባት ደብተሩን እስክሪብቶውን ዩኒፎርሙን ብለው ወጥተው ወርደው መከራይተው አድጎ ይረዳናል፣ አድጎ ይጠብቀን፣ አድጎ ብድር ይመልሳል፣ ከድህነት ከችግር ነፃ ያወጣል። እኛ ባለመማራችን ገበሬው በእርሻው ነጋዴው በንግዱ መከራይተው ባሳደጉ ፈንታ ተምሮ ይጠቅመኛል ተምራ ተጠቅመኛለች ሲሉ ታላቅ አደራ አለባቸው። ከወላጅ አደራ ልጅ ሆይ እድሜህ እንዲረዝም ሀብት እንዲሰፋ የሰላም እንጀራ እንድትመገብ አባትና እናትን አክብር ነው ትምህርታችን። ምክራችን ይህን ይመስላል። መሰረቱ ይህ ነው። የህግ መጀመሪያው ከቤት ለወላጅ አባትና እናት ክብር መስጠት ነው። ፍቅርን መግለጽ ነው። ማገልገል ነው። መታዘዝ ነው። እንዲሁ የመዝሙር ደብተር ነጥቆ ወደ ቤተ ክርስቲያን እንዲሄዱት እናት አባት እያንገላቱ እናት አባት እያሳዘኑ እግዚአብሔር አይቀበልም። እግዚአብሔር የሚቀበለው ልብን ነው። እግዚአብሔር ልብን ያያል። ሰው ግን መልክን የቁመትን ዘለግለግታ ይመለከታል ይላል በአንደኛ ሳሙኤል ምዕራፍ 16 ቁጥር 7 ላይ ሰው የሚያዩ ውሸታሙ ሲዋሽ ሲቀረጣጠፍ እውነት መስሎት ይሰማል። እግዚአብሔር ይህን አይደለም። ይኸው የልብን ንጽሕና የልብን ትሕትና የዋህነት እውነተኛ ስራን የሚመለከት ልጅ ሆይ አደራህን ጠብቅ። የተጣለብህን አደራ የተሰጠህን አደራ ጠብቅ አለ ቅዱስ ጳውሎስ ጢሞቴዎስን በእውነት ማደራውን ጠብቆ እውነተኛ ሐዋርያ ታማኝ ሐዋርያ ሆኖ እንደ አባቱ እንደ ቅዱስ ጳውሎስ በታማኝነት ሲያስተምር ሲሰብክ ነው የኖረውና እኔም አደራ የምላችሁ በእምነታችን እንድትጸኑ ነው። ብዙዎች ተኩላዎች አይጠፉም በመካከላችሁ። መንገድ ሊበትኑ የሚፈልጉ ከእውነተኛው መስመር ሊያነቃንቋችሁ ሊገለባብጧችሁ ሊያስቷችሁ የሚፈልጉ አይጠፉምና እናንተ የእኛ ትምህርት ምን መሰላችሁ? ትራንስፖርቱ ካላችሁ አቅሙ ከሆነላችሁ የትም ሄዱ። ነገር ግን እውነትን ያዟት። የኔ ትምህርት ነው። ከዚህ አትዱ፣ ከዚህ ቅሩ። ደብቄ አይደለም እኔ ልጅ ማደርጋችሁ፣ ደብቄ አይደለም እኔ በሃይማኖታችሁ እንድትጸኑ ማድረጋችሁ። ያኛው ሁሉንም እዩት ከፈለጋችሁ አቅሙ ካላችሁ ሁሉንም። ነገር ግን አንድ ሃይማኖት፣ አንድ ጌታ፣ አንድ ጥምቀት ኤፌሶን ምዕራፍ 4 ቁጥር 5 ላይ ቤተ ክርስቲያናችን እውነት የሚሰበክባት ፍቅር የሚነገርባት የሰላም ደጅ ሰላም እዚህ ወንቅሸት ብቻ አይደለም። ያ ቤተ ክርስቲያናችን አንዲት ናት። ለዓለም ሁሉ ለምንሰብከው በአውሮፓ በአሜሪካ ላለ ሁሉ እናስተምራለን። እግዚአብሔር ከአዳምና ከሔዋን ለተገኙ ሰዎች ሁሉ አገልግሎት እንሰጣለን። የትም ይምጣ ምንም ይሁን ሰው ለሆነ ሁሉ አገልግሎት የፍቅር አገልግሎት እንሰጠዋለን። ሰው የሆነ ሁሉ በወንቅሸት ቅዱስ ገብርኤል ገዳም ወይም
በዚህ በቀጥታ ስርጭታችን ህዝብ እየዳነ ነው የምናየው። ማንም ይመና ነጭውን ፈረንጁን አበሻ ሰው ሆኖ ሁሉ ይድናል። አገልግሎታችን ይሄ ነው። መርጠን ለ3 እና ለ4 ለ20 እና ለ30 ሰው የምናደርገው አይደለም። እኛ አገልግል ምንድነው? ቅዱስ ጳውሎስ ያለ ገላትያ ምዕራፍ 2 ቁጥር 7 ላይ ለቅዱስ ጴጥሮስ አነሳና ጴጥሮስ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ለተገረዙት ሐዋርያ ይሆን ዘንድ ያስተምር ዘንድ ተመረጠ አለ። እኔ ደግሞ ላልተገረዙት አለ ለአሕዛብ። የሐዋርያው ቅዱስ ጳውሎስ መልእክት ነው። ይህን ያለ ስልጣኔ ለአሕዛብ ሁሉ የአሕዛብ መምህር የተባለ ለዚህ ነው ቅዱስ ጳውሎስ። የጴጥሮስ ለተገረዙት እኔ ደግሞ ለአሕዛብ ግሪካዊ ሳይሆን ማንም ሳይሆን በዓለም ሁሉ በየብስና በባህር ዙሬ ግሪካዊና ይሁዳዊ ብዬ ሳልመርጥ ሰው ለሆነ ሁሉ እንዳስተምር እግዚአብሔር ሾመኝ፣ እግዚአብሔር መረጠኝ፣ እግዚአብሔር አደራ ሰጠኝ አለ። ቅዱስ ጳውሎስ አደራውንም ተወጥቷልና ውድ ወንድሞቼ እህቶቼ፣ ዝቅ ያላችሁትም ልጆቼ አደራ ጥብቅ ነው። የተሰጠህን አደራ ጠብቅ፣ የተሰጠሽን አደራ ጠብቂ። አይዞሽ ከወላጅ ጀምር ያለው ዘጸአት ምዕራፍ 20 ቁጥር 12 ላይ እናትና አባትህን አክብር ብዬ ነው የተነሳሁት። ቢቻላችሁስ ከሰው ሁሉ ጋር በሰላም ኑር። ቤተክርስቲያናችን የምታስተምር ይሄንን እንግዲህ ምናልባት ከዚህ ወጣ የሚያስተምሩ ካሉ መንገዳችሁን እያሳቷችሁ መሆኑን ወቁት። ፍቅር ነው የምንሰብከውኛ። አዎ ማንነቴን አይተህ ከፈለክ ወደድ ከፈለክ ጥላኝ። እኔ አፌን አጠራጥፌና አንተን አታልዬ መወደድ የት ሊደርስ ከምን ልደርስ? እኔ እኮ ለምርጫ አይደለም የቀረብኩት። መንግስተ ሰማያት እንድንገባ በሕይወት እንድንኖር የመንግስት ወራሽ እንድንሆን እንጂ እንድታለብሱኝ እንድታጎርሱኝ አይደለም፣ እንድትከተሉኝም አይደለም። የእናንተ ስራ ሌላ፣ የኔ ስራ ይሄ ነው። የኔ ስራ ከዓለም የተለየ የበረሃ ስራ ያለኝና ስለዚህ እንድትከተሉኝ ስመጣ ተቀበሉኝ፣ ሰርሸኙኝ አልላችሁ። እኔም አደራ እምላችሁ እምነታችሁን ጠብቁን፣ በሃይማኖታችሁ ጽኑ ነው፣ ተፋቀሩ ነው። ቢቻላችሁ እስከ ሰው ሁሉ ጋር በሰላም ኑሩ። እንከን የሌለበት ስብከት የሐዋርያው የቅዱስ ጳውሎስ መልእክት አሁንም ቢሆን ለሮማውያን ሰዎች ምዕራፍ 12 ቁጥር 18 ላይ ቢቻላችሁ ሰው ከሆነ ሁሉ ሰው ጋር በሰላም ኑሩ ነው ያለ። ይሄን ተውት፣ ያልተከተሉት ይሄ የሰይጣን የመንፈስ ርኩስ ስራ ነው። ይሄ እገሌ ተለዩ እገሌ አትቅረቡ ምንድነው? ነጥሮ መውጣት ነው። መልካም ስራ ሳይቶ ነጥሮ ማንነትን መግለጽ ነው። ሰው ሸሽጎ ልጅ አይሆን፣ ሰው ሸሽጎ ተማሪ አይሆን። በግልጽ ትክክለኛውን አገልግሎት አገልግሎ መወደድ ነው የሚያስፈልገው። የሐዋርያት አገልግሎታቸው እንዲህ ነበር። በአደባባይ ያስተምራሉ፣ በምኩራብ ይሰብካሉ፣ በቤተ መቅደስ እየዞሩ ይገስጻሉ፣ ምክር ይቀበላሉ፣ ይሰደባሉ፣ ይታማሉ፣ ይንከራተታሉ። ትናንትም እንደ ዛሬ ሁሉ አትከተሏቸው፣ አትውደዷቸው፣ ራቋቸው ይባል ነበር። ከፀሐይ በታች አዲስ ነገር የለም እኮ። የትናንቱ ዛሬ የተደረገ ነው። የነገው የዛሬው ለነገ ይቀጥላል። ክፎችም አሉ፣ ትናንትም ነበሩ፣ ነገም ይቀጥላሉ። ግፍና መከራ የሚቀበሉትም ትናንትም ነበሩ፣ አሁንም አለን፣ ነገም ይቀጥላል። እንደየጣት እርሳችን በእምነታቸው ጸንተው ስለ ክርስቶስ ፍቅር መከራ የሚቀበሉ ሰዎች አይጠፉም። ስለዚህ ከሰው ሁሉ ጋር ነው የኔ ትምህርት። ከማንኛው ሰው ሁሉ ጋር በሰላም ነው። ጠብ የሚባል ነገር በምድር ገጽ ይጥፋ። ጠብን ምን አመጣው? ተስማምቶ ምርን ማለምለም፣ ድህነትን ማሸነፍ፣ ኑሮን ማሻሻል፣ ትዳርን ማመቻቸት፣ ልጅን ወልዶ አስተምሮ መክሮ ማሳደግ፣ ጥሩ ዜጋ መፍጠር እንጂ መተራመስን ምን አመጣውና ነው? ቂም በቀልን ምን አመጣውና ነው? አፋቸውን ከፍተው አያፍሩም እንዴ? ስለ ጥላቻ ስለ መለያየት ሲሰብኩ እገሌን ራቁ ሲሉ አያፍሩም እንዴ? እንዲሁ አድማጭ ማግኘታቸው ዝም እኮ ያሰኝ። ከገሌ ተለይ ብሉኛው ቄስ ገሌን ራቅ ቢሉኝ እንዴት? ስራውን የሚያስር ከሆነ ትክክል፣ ስራውን የሚያስር ከሆነ ከእምነታችን ውጭ ከሆነ ልክ ነው። አሁንም ቢሆን ራስን መጠበቅ በዛ መርዛም በክፉ ስራው እንዳይጠልፋችሁና ከሃይማኖታችሁ እንዳያስገዳችሁ ራስን መጠበቅ ልክ ነው። እንዲህ ዓለም ያወቀውን ስራ ከሚሰራ ሰው ራቁ ማለት ግን ክህደትን ያመለክታል። ስለዚህ ልጅ ሆይ የተባለብህን አደራ ጠብቅ። ትምህርት ይሄ ነው። ከሰው ሁሉ ጋር በሰላም እንድትኖሩ እመክራቸዋለሁ። ከቤተሰብ እናት አባት፣ ከጓደኛ፣ ከክፍል፣ ከተማሪዎች፣ ከህብረተሰቡ፣
ካረጋውያን ሽማግሌዎች ተመረቁ፣ አይዟችሁ። አልፋችሁ ስትሄዱም ለሽማግሌዎች ክብር ስጡ። እግዚአብሔር ይባርክህ፣ እግዚአብሔር ይባርክሽ ተባሉ። እድሜያችሁ ይረዝማል። እኛ በዚህ ከተማ ስንሆን ሕፃን ሆነን እዛ ስንሄድ ወደ ሜዳ ወደ ምስል ወጣ ቁጭ ብለን ሲያዩና ድንጋይ የሚወረውሩ ነበሩ። አንዳንድ ተነሱ ይሉናል። ልክ ነው፣ ቁጭ ብሎ ማየት አይገባም። እነዚህ ሰውዬ አሁን ነፍሳቸውን ይባል ድንጋይ ይወረውራሉ። ተነሱ። ሽማግሌ ትልቅ ሰው ሲታይ መነሳት ክብር ነው። ቁጭ ተብሎ አይታይም። የይሁዳ አባት ዕንባቆም ረገመው። የይሁዳን አባት ቁጭ ብሎ ስላሳለፈው ረገመው። ይሁዳን ወለደ። ስለዚህ ሽማግሌዎችን አክብር። ገዛ አረጋዊ ገዛ የሽማግሌዎችን ክብር ሽበታቸውን አክብር። ኦሪት ዘሌዋውያን ምዕራፍ 32 ምዕራፍ 19 ቁጥር 32 ላይ አክብር ገዛ አረጋ። የሽማግሌዎችን ሽበታሞችን ስታይ ባቴቶችን ስታይ ክብር ስጣቸው። ሲሆን በጉልበት ትርዳቸው። መረዳት ከተቻለ ልባም እንደባብ ብረንደርግ የዋህ ሆናችሁ አክብሩ። ቢቻል መርዳት፣ ዓይነ ስውሩን መምራት፣ ሽማግሌውን ማገዝ፣ ካባውንን መቋሚያውን መሸከም ሲሆን ሲቻል ቦታው ካጋጠመ ጊዜው ካደረሰ። ካለበለዚያ ደግሞ መቼም ከንፈር መምጠጥ ነው የእኛ እርጋታ። ከንፈራችን እየመጠጥን ማዘን ብቻ ሲሆን ማብላት፣ ማጠጣት፣ ማልበስ ድሃውን፣ ሽማግሌውን፣ ስደተኛውን ይህ ነው አደራን መጠበቅ የምናስተምራችሁ። ከበራው መና የሚሰጠው ትምህርት ጥርት ያለ ሕጉን የጠበቀ ትምህርት ነው። ለአድማጭ የሚያስደስት የሰሚን አእምሮ ልቦና የሚያነቃቃ የሕፃኑን የወጣቱን ልቦና የሚያነቃቃ ትምህርት ነው የሚሰጠው። በየጓዳው እየተሽለኮለክነ በየክላሱ እየዞርና አዲዋልታ እናወራም። እኛ ትክክለኛውን ዛሬም እውነቱን የምመሰክርበት ስለተከተልኩ ስለ ኢየሱስ ክርስቶስ ሞት ይመጣል በደም ታጥቤ መከራ ተቀብዬ የማልፍለት ስለ ሰራዊት ጌታ ስለ ኢየሱስ ክርስቶስ ቀርብ ያለውን እኔ በጃኬት የተሸፈነ ውሸት ይዤ አልቀርብላችሁምና እኔ በሌዘር የተሸፈነ ውሸት ይዤ አልቀርብላችሁምና መስቀሌን ተሸክመ ልከተለኝ የሚወድ ቢኖር አለ ጌታ ኢየሱስ ክርስቶስ ማርቆስ ምዕራፍ 8 ቁጥር 34 ልከተለኝ የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ። ጫካ ከሚያስፈራው በረሃ ገብተን ነው ወንጌል የምንሰብክ ሕዝብን የምናስተምር። መጣችሁ እዩ ቢያደርሳችሁ ልቀስ አኩሪ የሆነ ስራ አስቀምጬላችኋለሁ። የተሰጠህን አደራ ጠብቅ። ተማሪዎች አደራ ትምህርትን መከታተል አደራን መጠበቅ ነው። እንደው እናት አባትን ደብተር ግዛ፣ እስክሪብቶ ግዛ፣ ስንቅ ቀለብ አምጡ፣ የቤት ኪራይ ክፈሉ ሳይሆን ያ ሁሉ እንዳለ ሆኖ ልክ ነው። የእናንተ ምንድነው መብትና ግዴታ? መብታችሁ ምንድነው? ወላጆች ለእናንተ ማብላት ማልበስ ገና ናቸው። እኪሳችሁ ብር የለም፣ ወጪ የለም፣ ገቢ የላችሁ። እናንተ ወጪ ብትፈጥሩ እንጂ ገቢ የላችሁ። ገቢያችሁ ከወላጅ ከቤተሰብ ስለሆነ መብታችሁ ወላጆች ልብስ ማልበስ፣ ጫማ መግዛት፣ እስክሪብቶውን ተጠንቅቀው መያዝ፣ መምከር፣ ሕግን ጠብቃችሁ እንድትኖሩ እያስተማሩ ግብረ ገብ ትምህርት እያስተማሩ የወላጆች አደራ ባልና ሚስቱ ተስማምተው ለእናንተ መልካም ነገር እያሳዩ እየተጣሉ ጠብ እንዳያስተምሯችሁ፣ እየተካካሉ ክደት እንዳያስተምሯችሁ ጥሩ ስነ ስርዓት እንደ ዘካርያስና እንደ ኤልሳቤጥ ሆነው ጥሩ አድርገው ስራ ጠብቀው ማሳደግ የእናንተ መብታችሁ። ደብተሩ እስክሪብቶ ቤት ኪራይ መሟላት ለእናንተ ግዴታችሁ። ደግሞ እንዲህ አድርገው ላሳደጉ ወላጆች ብድር መመለስ፣ የምትማሩን ትምህርት ማጥናት፣ መምህሩ ሲያስተምር መከታተል በትኩረት። ልብህን በትነህ ከኳስ ጨዋታውና ከቤቱ ከሌላው ካሊዋልታ ሁኔታ ልብህን በትነህ መምህሩ መከራውን ሲያውሎ ዝም ብሎ ቢሄድ በፈተና ጊዜ ባዶ ነው የምትሆኑት። መምህር ሲያስተምር በትኩረት ተከታተሉ። አሁን ሲያስተምር በትኩረት እንደምትከታተሉት መምህራን ሲያስተምሩ ወንድም ይሁን ሴት እናንተ ትምህርቱን ብቻ ነው መከተል ያለባችሁ። ስለ ሰውየው ስለ ሴትየቱ ሳይሆን ትምህርቱን፣ ዕውቀቱን ገቢዩት፣ ሸምቱት፣ በልባችሁ አኖሩት፣ ተጠቀሙበት። ወጣ ስትሉ ደግሞ ዶርማችሁ ገብታችሁ ያንን ስትማሩት የዋላችሁትን አጽኑት፣ ቀጥሉት።
እንዲህ ሲሆን ትምህርቱ በልባችሁ ይገባል። ይሁን ነው ግን ካልሆነ እግዚአብሔር ለእናንተ ሌላ እንጀራ ነው። አትጨነቁ። እናንተን አደራ ጠብቃችሁ መስራት የሚገባችሁን የተማሪነት ሥራ ሰርታችሁ መምህራን ሲያስተምሩ በማስተዋል የተማራችሁትን በማጥራት በመቀጠል ሁሉ ግን ምናልባት የውጤት ችግር ቢፈጠር እግዚአብሔር ይመስገን ማለት ነው። እግዚአብሔርን ማማረር አያስፈልግም። እኔ ለሚመጡት ሁሉ ፈተናዎች አንድ ቀን ተጨንቄ አላውቅም። ለምን እኔ ፈተና እንዲመጣ አልፈልግም። ለፈተናው መምጫ መንገድ አልከፍትም። ለፈተናው መምጫ መንገድ ከፍቼ በእኔ ምክንያት የመጣ ፈተና ቢሆን ነው ጸጸቷ ይወጣልኝ። ለምን አርፌ አልቀመጥም? ለምን ይሄንን መግቢያ ሰጠው? ለሰይጣን የታፈነው ለሰይጣን በር ለምን ከፈትኩኝ? ጸጸቷ ይወጣልኝ። እንዲህ አይነት ታሪክ እየሰራሁ ታሰረባለሁ። ይገደኝ ወንጌል እየሰበኩኝ ታማለሁ። እየፈለገ ይሁን ይጠሉኝ። የሚጠሉኝ ሶስት አራት ሰዎች አሉ። ይቀጥሉ። እኔ የሚያስጠላ ስራ አልሰራሁም። ታዲያ መልካም ስራ የማይወዱ ከሆነ ሊወዱኝ አይችሉም። ብርሃንና ጨለማ አይመሳሰልም። ምስራቅና ምዕራብ ግንኙነት የላቸውም። ምድርና ሰማይ የተራራቁ ናቸው። እውነተኛን ሰው ውሸታም አይወደውም። ቀጣፊ አይወደውም። አጭበርባሪ አታላይ እውነተኛውን ታማኙን ለሀገር ፍቅር ለወገን ለሕዝብ የቆመውን ሰው አይወደውም። አዎ እናታልና ጮርብር ምሽት አንጠጣል የሚል ያ ደግሞ ለኔ ሰማይ ከምድር እንደሚርቅ የተራራቀ ነው። ይሰሩና ያቺ ሰው አቷን አይወዱኝም። ጥላቻቸውን ይቀጥሉ። እኔ እነሱን አልመስልም። ልጅ ሆይ ነው ያለ ቅዱስ ጳውሎስ። አሁንም በሌላው ቦታ ነው እኔ ኢየሱስ ክርስቶስን እንደምመስል ነው ያለ ጳውሎስ። እናንተም እኔን ምሰሉ ነው ያለ። እኔ ዓለምን መስዬ በሽታ ቤት መገኘት፣ አልባልታ ማውራት፣ የዚያን ቤት ፍቱት፣ የዚያን ቤት አፍርሱት፣ የዚያ ልጆች በተኑ አልልም። እኔ ፍቅር ነው የምሰብከው፣ ሰላም ነው የምሰብከው። የተጣለብኝ አደራ ወይም የተጣለልኝ አደራ ከእግዚአብሔር የተሰጠኝ ስልጣንና ክብር አስተምር፣ ምከር፣ ገስጽ፣ እውነትን ተናገር ነው ብቻ። ስለዚህ ነው መከራ የምቀበለው። ስለዚህ ነው የሚቀበል ይቀበል፣ የማይቀበል ደግሞ መብቱ ነው። የሚጠላ ይጠላ፣ የሚወድ ደግሞ መብቱ ነው። ግድ ውደዱኝ አይባልም። ስለዚህ የተዋሕዶ ልጆች ገና ታዳጊ ሕፃናት ምንም ዝናብ ቢሆን ምንም ቀዝቃዛ ቢሆን እግዚአብሔር ባነጠፈልን ከመሬት ጋር ነው አሁን የተቀመጥነው እኮ ከመሬት ጋር ነው። እንዳለም ሁሉ ወንበሩ መኝታው መቀመጫው ቢያምር እንዳለም ሁሉ አይምሰላችሁ። ከእግዚአብሔር ቤት ብርሃን ነው የተነጠፈልን። ከመሬት ጋር ነው ያለነው። ስለዚህ ልጅ የተጣለብህን አደራ ጠብቅ፣ የተጣለብሽን አደራ ጠብቂ። በእምነት ሲስኝ ብዙዎቹ የዚህን ዓለም ውሸት የውሸት እውቀት አዋቂዎች ነን፣ ሰባኪዎች ነን፣ ዘማሪዎች ነን፣ አገልጋዮች ነን እያሉ አንዱን ይከሱታል፣ አንዱን ያሳድዱታል። ያን ገዳም እናፍርስ ይላሉ። አንዱን ደግሞ ስርዋሹን ይደግፉታል። ከስርዋሹ ጋር አብረው ይሰራሉ። ከእውነተኛ ሰው ጋር ርቀው ይኖራሉ። ከእንዲህ አይነቱ እንዳትጠጉ። እንዲህ አይነቶች ሃይማኖታቸውን ክደዋል፣ ሃይማኖታቸውን ትተዋል። የሰውና የሃይማኖት ፍቅር የላቸው። ለሆዳቸው ሆዳቸው አምላካቸው ነው። ስለዚህ የተዋሕዶ ልጆች አሁንም አደረ ጥርቅ ነው። በአዲሱ ዓመት ገና መስከረም 26 2012 ለትምህርቱ ጀማሪዎች ናችሁ። አዳዲሶችን ትኖራላችሁ። አምናም አንተዋወቅ፣ አምናም አብረን የከረምን የባጀነ ካለን ቃሌን ማስተላልፍላችሁ ሕፃናቶችን፣ ጎልማሶችን፣ ወንዶችን ጾታና እድሜ ሳንለይ አደራችንን እንጠብቅ፣ በእምነታችን እንጽና። እውነትን ግዛት አትሽጣት። መጽሐፈ ምሳሌ ምዕራፍ 23 ቁጥር 23 ላይ ዋሽልኝ አልልህም፣ ዋሽቼም ውደደኝ አልልህም፣ ብትዋሽም አልቀበልህም። እውነትን ግዛት አትሽጣት። እውነት አይሸጥም። ወርቁ፣ ብሩ፣ ጤፉ፣ ዳጉሳውን ሽጠህ ሌላ ግዛበት። አሁንም የገበያ ልውውጥ ነው በሕይወታችን ዘመን። ነጋዴው ለገበሬው፣ ገበሬው ለነጋዴው እያለ ነው የምንኖረውና አንዱ ሸማች፣ አንዱ ገዢ፣ አንዱ ሻጭ መሆኑ ግን ነገር ግን እውነት አትሸጥም። እውነትን ግዛት አትሽጣት። ካንተ አርጋት፣ ካንተ ጋር አኖራት። ሁልጊዜ እውነተኛ ሁን። እውነትን፣ መንገድን፣ ሕይወትን እኔ ነኝ ይላል ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ የቤተልሔም ሕፃን የቆሮንቶስ ባሕታዊ ኢየሱስ ክርስቶስ ነው ያለን ቃል። እውነትም እኔ ነኝ ብሏል። እውነት ጌታ ነው። ሕይወትም እኔ ነኝ ብሏል። ሕይወታችን እርሱ ነው። መንገድም እኔ ነኝ ብሏል። መንግሥተ ሰማያት የምንገባበት ነው እንጂ በአቅማችን በጸሎታችን አንገባምና ይህ ሁሉ ብጮህ እኔንም እናንተንም ማዳን አልችልም።
እናንተን ቀርቶ ራሴን ማዳን አልችልም። የሚያድነኝ ማን ነው? መድኃኔዓለም ኢየሱስ ክርስቶስ ነውና። ስለዚህ ነው ሕይወትም እኔ ነኝ፣ ያለ እኔ መዳን አትችሉም ማለት። መዳን በእሱ ነው። በቀራንዮ አደባባይ ደሙን አፍስሶ ሥጋውን ቆርሶ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። እሱ ከሞት ወደ ሕይወት ይሸጋገራል፣ ሞትን አይቀምስም ያለ የድንግል ልጅ ኢየሱስ ክርስቶስ ነውና። ስለዚህ ነው ሕይወትም መንገድም እውነትም እኔ ነኝ ያለ። አይዟችሁ፣ እውነትን ግዟት፣ አትሽጧት፣ አትዋሹ። እሺ ወጣት፣ ለቀልድ ብላችሁ አትዋሹ። እኔ ጋር ናችሁ? ለቀልድ ብላችሁ አትዋሹ። በውሸት ቀልድ የለም፣ በውሸት ቀልድ የለም። የምን ውሸት መጣ? አንዳንዶች እየለመደባቸው አልዋሹ የሚያማቸው ሰዎች አሉ። ሳይዋሹ ከዋል ጨጓራቸው ይነሳል። ውሸት ልማዳቸው ነው። ከቤት መዋሸት፣ ከዳሪ መዋሸት፣ ከጎረቤት መዋሸት፣ እንዴት ዋስሉ መዋሸት። በቃ ካልዋሹ ያማቸዋል። ይሄ ባህሪያቸው ነው፣ ጸባያቸው ነው፣ የተዋሃዳቸው በጥፍራቸው በጠጉራቸው ውሸት ገብቷል። ከእንዲህ አይነት ሰዎች ራቁ። ከእንዲህ አይነት ሰዎች እግዚአብሔር ያርቀን ይለየን። እንዴት ነው አናንያ አዛርያ ሚሳኤል እሳቱ ሲንቦገቦግ እንኳን አልዋሹም፣ አደራ አላሉም፣ እናመልጥ እንኖር አላሉም። በትክክለኛው ነው ወደ ነበልባሉ የገቡ መንፈሳዊ ጀግኖች እንደናንተ ወጣቶች አናንያ አዛርያ ሚሳኤል። የምን ውሸት መጣ? አትዋሹ፣ አይዟቸው። ደግሞም በአንደኛ ዮሐንስ ምዕራፍ 4 ቁጥር 16-17 እስከ መጨረሻው ፍቅር እግዚአብሔር ነው፣ እግዚአብሔርም ፍቅር ነው። ልዩነት የምትፈጥሩ ለምን ነው? ለገና ትውልዱት ሀገሬ ጉባት ሄዱ እንዴ? ይሄማ እኮ ጥላቻን መዝራት ነው። ይሄ እኮ መርዝ መርጨት ነው እኮ። ክርስቶስ ኢየሱስ ክርስቶስ ፍቅር ነው፣ ፍቅርም እግዚአብሔር ነው፣ እግዚአብሔርም ፍቅር ነው። የተሳሳተ ካለ መክሮ አስተምሮ ገስጾ ማስተካከል ነው እንጂ መለየት የለብንም። እምቢ ካለ ነው መለየት የሚመጣው። ሳናስተምረው ሳንመክረው አንድ ቀን ከፊቱ ሳንደርስ ራቁት ሽሹት፣ ይሄማ ሌላ ክደት ነው የሚተላለፈው ትምህርት ማለት ነው። ስለዚህ መጀመሪያ አርዮስን እንኳን ወልድ ፍጡር ብሎ ሲነሳ ያ የተረገመው ያልታደለው አንደበተ ርቱዕ ትምህርቱ ከሌሎች በጣም የተማረ ያወቀ ሲሆን አጥብቆ በመማሩ ግን ተንቆጣቆጥ አልታደለበትምና ወልድ ፍጡር ሲል 318 ሊቃነ ጳጳሳት እንዳሁኑ በመኪናና በአየር ሳይሆን በባህርና በየብስ መከራይተው ተሰበሰቡና አወገዙት፣ ለዩት። እምቢ አለ። እምቢ ካለ ነው ተጨንቆ ተጠቆ ነው አንድን ሰው ከሃይማኖት ከቤተ ክርስቲያን ማግለል የሚቻለው እምቢ ካለ ነው። እምቢ ካለ ግድ ነው። እግዚአብሔርን ከካደ እንዴት እናድርገው? ድንግል ማርያምን ከካደ እንዴት እናድርገው? ካለ እነሱ ተስፋ የለንም። እነሱን ክደን አብረን መኖር አንችልም እንጂ ታማኝ ሆኖ ታሪክ የሚሰራውን ሰው ክርስትናውን ጠብቃ ክርስትናውን ጠብቆ የሚኖረውን ወጣት ማግለል ማራት ምንም አይነት ጣጣ ነው። ይሄማ ክርስትና ለማዳከም ኦርቶዶክስን ለማጥፋት የተደረገ ሁኔታ ነው ማለት ነው። ፍቅር ነው እንጂ ማቅረብ ነው፣ መሰብሰብ ነው። መብዛት አለብን፣ መከማቸት አለብን፣ አብረን መዘመር አለብን፣ አብረን መማማር አለብን። ማንም ይምጣ ማንም ከዚህ መድረክ አብረን ዘም አስተማሪ ካለ ቁጭ ብዬ ለመማር ዝግጁ ነው። ከእናንተ አሁን አስተማሪ ቢኖር ሕጉን የጠበቀ አስተማሪ ካለ ቁጭ ብዬ መማር ደስታዬ ነው። ከማስተማር መማር ነው የምፈልገው። ከመምከር መመከር ነው መካሪው ከተገኘ የምፈልገው። ይሄ ነው የሚያስፈልገው። ደሞም ከሌለ ቁመን መምከር በተሰጠን አደራ አስተምር ገስጾ ቅዱስ ጳውሎስ እንዳለው በአንደኛ ቆሮንቶስ ምዕራፍ 9 ቁጥር 16 ላይ እኔ አለ ቅዱስ ጳውሎስ ወንጌል በሰብክ እምመካበት የለኝም ማለት እምመካበት የለኝም። ልክ መስበክ ስላለብኝ የመስበክ አደራ ተጥሎልኛል። እንዳስተምር ግዴታ አለብኝ፣ ማስተማር አለብኝ። ባላስተምር ግን አለ ዕዳ አለብን ወገኖች። እንደምን ቆያችሁ? እኔ ባላስተምር ዕዳ አለብኝ። የእናንተ ያሊባል ታወሬ ተውት፣ አትቅረቡት፣ ወንግሸት አትሉ፣ ሌላ ጉዳይ ወዳኔ ለማትሉ ሌላ ጉዳይ። ዋናው የኔ ዕዳ ምንድነው? ባላስተምር ነው። እኔ ካላስተማርኩ ዕዳ አለብኝ። ይሄ ውሸቱን አሊባል ተውት። ምን አለ ከዚህ አልፎ ብዙ ነገር ስላለፈ ውድ የተዋሕዶ ልጆች አደረ ጥብቅ ነው። ሕፃናት ወጣቱ ጨለማ ነው ሳትሉ የመጣችሁ ስንመጣ ባዶ አውደ ምሕረት ባዶ ሆኖ ነበር የቆየ። አሁን ቤት በሰማይ ተመጡ በምድር ተፈርቆን ያላውቀው እንዴ በዚህ ጨለማ እንዲሆናችሁ ፍቅሩ በእውነት የአብርሃም ሰይጣናው እንድትመጡ ነው እንዳትመጡ ነው የሚፈልግ።
እንዳትወጡ አትዱ ተብላችሁ ነበር። ተናገሩ። አትዱ ያላችሁ የለም አይደለም? አትዱ ይላቸዋል ሰይጣን። የአብርሃም ሰይጣን አትዱ ነው የሚል። ወደ አባ ዮሐንስ አትዱ፣ ወደ መድኃኔዓለም አትዱ ይላል የአብርሃም ሰይጣን። እንቅልፍ የለው፣ አይደክም፣ አይተኛ፣ ተስፋ አይቆርጥ። እንደላሉ ያ ሁሉ ዶፍ አልፎ ይታሰር አባን ትምህርት ቤት የውጭ ሀገር ልጆች በሰጡት እርዳታ ትምህርት ቤት ተሰርቶ እየተመረቀ አባ ዮሐንስ ሰኞ ይያዛል ሲባል ነው። ይሄ ጉዳይ አልከመጣ አባ ዮሐንስ ይያዛል። እኔ ያኔ ማሪዮን ጠላ ላይ ገጭጭ ስለሚያወራር ዝም ብሎ አለመታደል ነው ወገኖች። ምንድነው የኔ ሞት አሁን ለመሆኑ እንጂ በሞት እኔ ምንድነኝ? አንድ ተራ ድሃ ሰው እኮ ነኝ። ትንኝ ነኝ። የሞተው ይሻለኝ እኮ። እኔ እኮ የተላኩ ሰው ነኝ፣ ከሁላችሁ የማንስ ሰው ነኝ። በሞት ምንድነው ችግር? ለምንድነው የከበዳት ይቻላል? ይሄ ለምን ተጨነቁ? እኔ መኖር ቅናት ለምን ፈሰፈሳቸው? የደራ ተራሮች ብዙዎች ናቸው። የደራ ገዳማቶች ጥሮች ናቸው። እንደ ወረዳውን እንኳን አለመልቀቅ ከፈለጉ አንዱን ተራራ ሄዶ ያቀኑትም እንደዚህ። እኔ እኮ ጨክኜ ገብቼ ነው ዓለም ያወቀው ዓለም ያደነቀው ታሪክ እየተቅለሰለሱ እየተሞሰሞሹ በየዶርሙ አሊዋልታ በማውራት አይደለም እንዴ? እችን መስቀል ይዤ በረሃ በመግባት ታሪክ ተሰርቷል። ስለዚህ የምወዳችሁና የምትወዱኝ ጨለማ የማይጋርደን ዝናብ የማይለየን ወረዶ የፈለገው ማት ቢመጣ የማይለይ ፍቅር ያለን እኔና እናንተ ይቀሰቀስ ሊመጡ ነው ተብሎ ቢቀሰቀስና እንዴት ሊሆን ነበር? እንደ በየሱቁ ሊነጸፍማ እንዴት ሊሆን ነበር? አሁን በጨለማ በ11 ተኩል መጥቼ ይህን ያህል ህዝብ የሰጠኝ ጌታ በጽዮን ተራራ ይሰብስበና የቤተሰብንና የአካባቢ ሰው ጋር አብራችሁ አደራችሁ እንድትጠብቁ ተናግሬያለሁ። ከዚሁ አያይዘን ደግሞ አሁንም በዙሪያችን አሁን እንኳን ይኖራሉ። አሁን ይሄንን ጉባኤ ለመጠበቅ የመንግስት አካላቶች፣ ፖሊሶች ሆኖች አሉ። እውነተኛው ከክፉ ሰው ጋር መቼም የትም ይምጣ የትም አንተካከል። ሳጥናኤልም ከሰማይ ወርዷል። እኛ እሱን አይደለም የመላእክት አለቃ ቅዱስ ሚካኤልን፣ ቅዱስ ገብርኤልን፣ ሱራፌልን፣ ኪሩቤልን ነው ቅዱስ እያሉ ፈጣሪያችን እየለመና አማልዱን የምንላቸው አምላክ ቅዱስ ሚካኤል አምላክ ቅዱስ ገብርኤል ነው የምንል እንጂ ያን የተጣለ ዘንዶ የቀደመው ባል አልፈልገው። ምናልባት ከእንዲህ አይነት ከተለያዩ ህብረተሰቦች አሁንም ቢሆን ከእጅ የወጣ ሰው ካለ ያን አንከተል። ዋነኛው ነገር ግን ህግን መጠበቅ አደራላችኋለሁ። ወጣቱ ህግን መጠበቅ ግን ዋናው ነገር ነፍስ ሁሉ በበላይ ላሉ ባለስልጣኖች ይገዛል። ይሄ ህግ ነው። ከዚህ ወጣን ክርስትና የለም። ማስተምራቸው የነ በአዲሱ ዓመት ከዚህ ወጥቶ ክርስትና የለም። ፖሊስ ጋር መፋጠጥ አያስፈልግም። ህግ አካላት ጋር መጣላት አያስፈልግም። ከእናት አባት ጋር መጣላት አያስፈልግም። ከህብረተሰቡ፣ ከሽማግሌው፣ ከወጣቱ፣ ከወንዱ፣ ከሴቱ ጋር መጣላት አያስፈልግም። በአጠቃላይ ጥላቻ የሚባል ፀሐይ ሳይገባ ይቅር ተባባሉ ነው ያለ መጽሐፍ ቅዱስ። ፀሐይ ሳይገባ ማረኝ። ምናልባት ቢሳትህ እንኳን ብትበሳጭ እንኳን ብትናደድ እንኳን አንድ አጋጣሚ ነገር አገጣጥሞ ጥላቻ ቢመጣ እንኳን ማረኝ ወንድሜ ማረኝ እህቴ መባባል እንጂ መጣላት ክልክል ነው። ህጋችን ውጭ ነው። ጠብ የሰይጣን ነው። በቃየል ላይ ያለው አቤልን ያስገደለው ዲያብሎስ ነው። አዳምና ሔዋንን ከገነት ያወጣቸው ሰይጣን ነው። እናንተም የሰይጣን ስራ የምትሰሩ ከሆነ ያው ሆናችሁ ማለት ነው። ገና ታዳጊ ናችሁ፣ ህፃናት ናችሁ፣ ወጣት ናችሁ። በዚህ አዲስ ወረቀት ማለት ነው፣ ያልተጻፈበት ወረቀት ማለት ነው። እናንተ በዚህ ሌጣ ወረቀት በንጹህ ወረቀታቸው መልካም ነገር ጻፉበት። እሺ የሀገር ፍቅር ጻፉበት፣ የህዝብ ፍቅር ጻፉበት። ለህዝቡ ተጨነቁ። እኔ ህፃን ሆኜ ነበር አይደል ራሴን መርዳት ባልችል የሽሮ እንጀራ እንኳን የሌለኝ ድሃ ነኝ፣ ግን ህዝቡ ያሳዝነኝ ነበር። ህፃን ሆኜ ህዝቡ የታመመ ሳያዝናለሁ። አይዟችሁ ዝም ብላችሁ ጻፉበት፣ ኋላ ጌታ የሚያደርግላችሁ ምን ሆናውቃችሁ። እናንተ እዚህ ውስጥ እኮ ያገመሪ ያለ፣ እዚህ ውስጥ እኮ ብዙ አመራሮች አላችሁ፣ ብዙ ባሕታውያን አላችሁ፣ ብዙ ጳጳሳቶች አላችሁ፣ ብዙ በውጭ ሀገርና በውስጥ በተለያየ ድል ተሰማርታችሁ አስደናቂ ታሪክ የምትሰሩ ብዙ ሰዎች አላችሁ። እኒህ አንገታችን እንደደፋ እንዲህ አንተ ህፃን እንደተባላችሁ አትቀሩም። አይዟችሁ እኔም ሰው ሆንኩና እንኳን እናንተ እየተማራችሁ አደራችሁን ጠብቁ። ልቅስ ክብራችሁን ጠብቁ። ልቅስ የሀገር ፍቅር ይሆናችሁ። ይልቁንስ የሀገር ፍቅር፣ የህዝብ ፍቅር፣ የህዝብ ያሳዝናችሁ። በበሽታ ነው የሚማቅ
ባለማወቁ ጠንቋይ ስርና ቅጠል ሲቀጠቅጥ ነው የሚውል ህዝብ። ሰይፉ ጨንገሻ እንጨት እያለ ሲያመልክ የአባቴ አምላክ የሚል ህዝብ ነው። ፈጣሪውን እንኳን ብዙ ያለየ ብዙ ሞልቷል። ለዚህ ዘኑለት እናንተ ሲሆን ህፃን ሆኜ ገና የ7 የ8 ዓመት ሆኜ ወላጆች የአባቴ አምላክ ይሉ ነበር። ቡናዋን ያፈሉና የአባቴ አምላክ ካለ እግዚአብሔር አምላክ የለም ማለት የጀመርኩት ገና አፌን ስፈታ አምላካችን እግዚአብሔር እንጂ ሰይፉ ጨንገሻ እንጨት ሰይጣን ነው ያልኩ ከልጅነት ጀምሮ የተራራው ቆሌ ወንዝ ቆሌ የማውቀው ነገር የለኝም። እና እንዲህ አይነት ፈጣሪ ቀኝና ግራቸውን ማውቁ ግራና ቀኛቸው ማውቁ ቤተሰቦች ያሉን ሰዎች እንዘንላቸው። እናንተ ፊደል ቆጥራችኋል፣ እናንተ ተማራችኋል፣ እናንተ ጨለማውን ብርሃን አርጋችሁ ሩቁን ቅርብ አርጋችሁ የቤት ከያችሁን የተከራያችኋትን ቤት ዘግታችሁ ነው የምትማሩ። ከተማራችሁ ደግሞ ቤተሰቦቻችሁን አስተምሯቸው፣ አደራ አለባችሁ። እኛ እናንተ እናስተምራለን፣ እናንተ ደግሞ እሺ የሚል ቤተሰብ ካለ እምቢ ካለ ደግሞ አታስገድዱ። ማንኛውም ነገር በግድ አይደረግም። ክርስትና በፍቅር ነው። ሰይፍ መምዘዝ የለም በክርስትና፣ ድንጋይ መወርወር የለም በክርስትና። ቀኝን ቢመታ ግራህን ስጠው እያለን የምናስተምራቸው በማቴዎስ ወንጌል ምዕራፍ 5 ቁጥር 38 ላይ በምን ትገባ ምቀኛ ምን ስላግኝተህ የሆነን የምትከስ ምንም መግቢያ የለም። ክርስትናው ራሱ የሚያስከስስ ነገር የለውም። እውነት ንገራችሁ ወጣት ከኔ ጋር ናችሁ? ክርስትና የሚያስከስስ ነገር የለም። መግደል የለም፣ ክልክል ነው። መደብደብ ክልክል ነው አይደለም እንዴ? መሳደብ ክልክል ነው። መስረቅ ክልክል ነው በክርስትና። ከክርስትናው ያለፈ ከክርስትናው መስመር የሳተ ነው ሲሰርቅ መከሰስ ያለበት፣ ሲቀማ ሐሰት ሲናገር በየዶርሙ እየሄደ ሲያወሰውስ ያለ መከሰስ ያለበት። እኔ ብታገኙ ገዳም ነው፣ አሁን ደግሞ ቤተክርስቲያን ነው። እስካሁን ደግሞ እሱ ከአንዲት ዶርም ሰውም አላየኝም። ቤተክርስቲያን ምስክር ነው። ሰውም አላየኝም። ቁጭ ብዬ ውዬ ጸሎቴን ስራዬን እየሰራሁ አውጣ ሲባል ነው የወጣሁት። እንዲህ እየሄድኩኝ እቤት እንኳን ቤት ነው መጠለያ ነው ብዬ ወሬም ማውራት ሰው አይደለም። ከሰው ጋር ድብልቅ የለኝም። ከነጋ አንስቶ ሰው አላየኝም። በቃ አሁን ነው ወጥቼ ፊታቸው ቆምኩት። እንዲሽክፍ ሰው ነኝ እኔ። እንኳን በየመሻጀቱ አብነቱ በየመጠጥ ቤቱ መልከስከስ ቀርቶ ዘጋው ቁጫው ጸለዩ። የራሴን ስራ ሰራው። መጽሔት መዝሙሬ በመረስ ቆየው። አሁን ተነሳት ደርሷል ሲባል ልክ መብቴን ጠብቄ ብድግ እንደ ጥሩ ሎሌ። እንዲህ አይነት ነው ክርስትና ማለት። ታዲያ ያስከስሳል? ለልጅ ክብር የሚሰጥ ሰው ማን አለ? እኔ እኮ አባት ነኝ በእድሜ። እኔ እኮ በአስተዳደር ደረጃም ደግሞ ዓለም ያወቀች ሰው ነኝ። ግን ለ20 ለ30 ዓመት ወጣቱ ለልጆች እሺ ምን ታዘዝ ክብሬን ጠብቄ አሁን ምናልባት ከኔ ጋር ያሉት እንኳን አንዱ ካንዱ ብዙ ቦታ ረግጠው ይሆናል። በየተልኮ በየስራቸው አልንቀሳቀስም። አባቴ ጋር ሳለሁም ባሕታውያን ሳገለግል ሰረዳ ይገርማቸዋል። አንድ ቤት ከገቡ ቁጭ በቃ ከተነሱ ብድግ ተነስ ካሉ መነሳት ካዘዙ መታዘዝ። አለዛ ግን እንደ ድንጋይ ቁጭ ይይዝም በቃ እሳቸው ካላዘዙ በቃ ሌላው የሲሄዱ ደግሞ እንደገና ሌላው ቤት አሁንም ቁጭ በቃ ይሄ ነው በቃ ሽክር። ይሄ ነው ስርዓት። ይሄ ነው ህግን መጠበቅ። ይሄ ነው የሚያጸድቅም የሚያከብርም የሚያስወድድም የመንግስት ወራሽ የሚያረግም በምርም የምርን የበረከቱ እንጀራ የሰላም እንጀራ የሚመግብን እንዲህ ስትሆኑ እንዲህ የተቀበዘበዝነ መስመራችን ከበዛ ዓላማችን ከሳትነ በረከተ ስጋ በረከተ ነፍስ እናጣለን። ውድ ወጣቶች እየሰማችሁ ነው። አደራህን የተጣለብህን አደራ ጠብቅ። ያን ወሳኝ ወጣት የተጣለብሽን አደራ ጠብቂ። በአዲሱ ዓመት ይሄን ስብከት መጀመሪያ አድርጌዋለሁ። አብሮ ለመማማር ያብቃንስ። አዎ ብዙ እንደፈለጋችሁኝ ጠፉን ራቁን እንዳላችሁ ሰምቻለሁ። ለእውነትም ርቄያችኋለሁ። ነገር ግን ወንቅሸት ቅዱስ ገብርኤል በዚህ በሰንሰለታማው ተራራ ውስጥ የአውሮፓና የአሜሪካ ህዝብ ተጥለቅልቆ ተራራው እግዚአብሔር ሰማይን በከዋክብት እንዳደመቀው ተራራው በህዝብ ክርስቲያን ደምቆ ሌትም ቀንም እየዘመርነ የ24 ሰዓት አገልግሎት እየሰጠን የተለየዋቸው ሌላ ብዙም የለየ ነገር የለም። አሁን ደግሞ ፀሐይ ሲወጣ ጭቃው ሲደርቅ ሰማይ ሲጠራ እኩል ሲመስል ፏፏቴው ንድፍ ሲመስል በአዲሱ ዓመት ወደ እናንተ መጣሁ። እግዚአብሔር ይባርካችሁ። ሰው ስንዴ ያለ አሻዋ አለ ተብሎ እንኳን ብዙ በየምክንያቱም ይቀራል። ሰው አትዱ እየተባለ የሚያል ሰው መምጣት አባ ዮሐንስን እንዳታዩ እየተባለ ዲያብሎስ አፉን ከፍቶ እየሰበከ መከራውን እያየ እኔና እናንተ ያራርቀናል።
ወይና በእናት መግባት ይችላል? ለምን ጊዜው ማይገባ ይራር እየጠጣይ ብሽቅ ተበልመላ አሁን ያር እየጠጣብሽ ይሄ ቃል ያቃጥላል። መጣብን ይላል ደግሞ ይሄ ሰውዬ መጣብን መጣሁባቸው። እንደው ቆያችሁ ምን አላችሁ? ትምህርታችን እናጠቃልን ነው እንግዲህ ነገ እንገናኛለን። እናንተም በሰዓት እንድትደውሉልኝ እኔ ለአንድም ለሁለትም ማስተማር ግድ የለኝም። እኔ የፈለገ ቀንበሩን ተሸክሞ ሲሄድም ገበሬው እመክረዋለሁ። ያም ትምህርት ነውና ግን ስንገባ ባዶ ነበር። አሁን እንዲህ ብሎ ምክተሰብ ደግሞ አሁን እኮ እንደውም እየተሰበከው ነው የሚገባ ይኖራል እኮ። ስለዚህ በአውደ ምሕረቱ የሰበሰበን ያበዛና አምላክ የተመሰገነ ይሁን። አደራ ጥብቅ ነው። አደራ የተጣለባችሁን አደራ ጠብቁ። እሺ ወጣቶች አደራ ከእውነተኛ ሰው ጋር ዋሉ፣ ከእውነተኛ ሰው ጋር ኑሩ። ውሸታሞችን ተዋቸው። ውሸታሞችን እንደምንም እና አርጓልንም አሁንም ቢሆን ግፍ መቀበል ነው። እኛ ምንም ማለት ከውሸታም ጋር አትተባበሩ፣ ከውሸታም ጋር አታውሩ፣ ውሸታሞችን አትስሟቸው። ታሪክ የተሰራው ልጅ ወደ ወንግሸትና ብትፈልግ ወላጅ ከፈቀደልህ ወንግሸትን መጥተው የሚሰራው ስራ ሀገርህ ሃይማኖትህ ታኮራለች። አይዞና እንደ ትናንቱ ዛሬን በደራ ላይ ታሪክ ተመልሶ በወረዳቸው ታሪክ የተሰራ ነው። በአንድ ቀን ከብዙ በጥቂቶች ምስክርነት ሲሰጡ 5-6 ከኤችአይቪ ብለው ይመሰክራል። ከኤችአይቪ ተፈወስነ ሂደው በሕክምና ተመርምረው ነፃ የተባሉ 5-6 ያው ደራ እናንተ አላችሁ። እናንተ ሀገር ደራ በእውነት የእናንተ ጸሎት ነው እኔን የምንወለድ ያደረገኝ። እንደው ነው አትሉም እንዴ? እኛ መች ተወለደ ትሉኝ? እግዚአብሔር ሳንወለድ ያውቀናል። አዎ አሁን የጠላቶች እኔ ሳንወለድ እግዚአብሔር አውቆ እኔን እንዲፈትኑ ተፈጥሯል። ኤሳውና ያዕቆብ ሳይወለዱ አብረው ከአንድ ወደ ተወጡት አይደለም እንዴ? ኤሳው አጥፊ ነው፣ ያዕቆብ ደግሞ ተባረከ። ለበረከት ነው መከራውን ያዕቆብ ግን ከአንድ ወር ነበር። አሁን የሚፈታተኑ ሰዎች ዝም ብሎ ጣጥሮባቸው ነው፣ ወድቆባቸው ነው፣ አፍራሽ አድርጓቸው ነው። ሰሪዎች ደግሞ ካረገና እንደ ያዕቆብ ሰሪ እንደ ዮሴፍ መከራ ተቀባይ ወደ ግልጽ በመከራ የሚቀበል ይሆናልና ትምህርቴን ላጠቃለው። ዛሬ እንግዲህ መስከረም 26 ክረምቱ የሚጠቃለልበት ነው። ጽዬ ምናልባት መጦም የምትፈልጉ ዛሬ ጦሙ ተጀምሯል። ረሳችሁት እንዴ? በላችሁ ቀንቷችኋል ማለት ነው። ትናንት ሳንናገር መቅረታችን ገዳም ስንናገር ቆይተናል። ዛሬ መስከረም 26 መጾም የምትፈልጉ የፈቃድ በፈቃዳችሁ የእመቤታችን ስደት እያሰባችሁ ከይሁዳ ከእስራኤል ከኢየሩሳሌም ወደ ግብጽ ከግብጽ ወደ ኢትዮጵያ መከራዋን እያሰባችሁ እግሯ እስኪቆሳስል ድረስ ቁራሽ ውሃ ስትለምን አንቺ መልከ መልካም ነሽ ነገረኛ ሆነሽ ነው እንጂ እንዴት አንቺ ትለምኛለሽ እያሉ ቁራሽ እንደመስጠት እየተዘባበቱባት ልጇን አዝላ ውሃ እየጠማት በግብጽ በረሃ ሀገራችንስ መቼም ባይበላም ባይጠጣም ለምለም ነው። እንኳን ሀገራችን እንግዳ ወዳጅ እንግዳ ተቀባይ ሀገራችን እንኳን አልፎም አልፎ እየጎተቱ አፈርሶን ብላ ጠጣ የምትለው ሀገራችን ባይበላም ሀገሩ መሬቱ ለምለም። የግብጽን በረሃ ግን መከራይታ ተሰዳ እናታችን ድንግል ማርያም አምላክ መድኃኔዓለም ኢየሱስ ክርስቶስን አዝላ ተመልከቱ። ሌሎቹ ቢሰደዱ ራሳቸውን የሚሰደዱት፣ ሌሎቹ ቢሰደዱ ነብይ ልጃቸውን ይዘው ነው የሚሰደዱት። አምላክ ድንግል ማርያም ግን አምላክን አዝላ ነው የተሰደደችው። እሳት ተሸክማ ነው የተሰደደችው። እዩት፣ አነጻጽሩት። ይህን ስደት እንረሳው አይገባም። በዚህ ስደት እችን 40 ቀን እስከ ዳር 6 ድረስ ዛሬ ከመስከረም 26 እስከ ዳር 6 ድረስ ቅቤውም ጾመውም ይቅር ብሎ ነው የሚጾም። ግን ወላጅ የሚፈቅድላችሁ ወላጅ ካልፈቀደላችሁ አሁን ነው እኔ ጭምር ነው የምታስሩ። ያ መነኩሴ መጥቶ ነው እንዲህ አረገብኝ ልጅ ነው ጉንፋን በያዘሽ ቁጥር እርዋት ነው ትቢ ያዛት ነው። ክፉ ወላጅ ካለ ክፉ ነው። ትክክለኛ ግን ተማምናችሁ የምትሰሩትን ስራ
በፈቃድ ከቤተሰብ ሆነ በግል የምትኖሩ ከሆነ ዛሬ ተጀምሯል እስከ ህዳር 6 ጥቅምት 30 በሙሉ 40 ቀን እየሰገዳችሁ እንዳቀማችሁ መስገድ የምትችሉ 1500 199 64 እየቀነስኩት ነው 12 ነው ስግደት ነው ወደ ምስራቅ ዙራችሁ ምቹ ቤተክርስቲያን በመምጣት ማችሩ በዶርማችሁ ዶርም ሲባል ደግሞ ምናልባት ያከራዩ ሰዎች ወይም ደግሞ አብረው የተከራየ ሰው ችግር የሚፈጥር ከሆነ ይሄን ሁሉ አስቡት ይሄው እኛ አብረን በበረሃ ስንሄድ ስንጸልይ ምንድነው ለጥብሎ ሲተኛልኝ ሰው በድግላለሁ እንዳልሰማ ኮሽ እንዳላረሁኝ ጸጥ ብዬ ጸሎቴን ቀርሼለት ለምን ሰውን ማስቸገር እግዚአብሔር አይፈልግም በሰው ላይ ሁከት የተኛውን መቀስቀስ ሀጥቅ የተከራየውን ሰው ማደናገር ችግር መፍጠር እግዚአብሔር አይፈልግም ጸሎታችንም መስዋዕታችንም መልካም ስራችን ሁሉ ጠፈቅ ያለው ወደ እግዚአብሔር የሚደርሰው ነፃ የሆነ ነገር ሲሆን ያብሮን ጓደኛችን ያስቸገርነ ወይ እናት አባት ያሳዘናችሁ አለዛው ደግሞ የትዳር ጓደኛ ሚስት ለምሳሌ ነው አልጾምም ብትል አሁን አብረህ ግድ የለም ምንም ችግር እግዚአብሔር አይቀይም ድንግል ማርያም የልብህን ለምታይ ባልሽን ያልጾምም ካለ ምንም ችግር የለም ስትመካከሩ ነው አብራችሁ ስትወስኑ ነው ገብቷችኋል መሰለኛ አባባል አብሮ መወሰን ሲቻል እኔ ወላጅ ኖረውኛ ወላጆች አትጾም ቢሉ ጥየስ ካልወጣው ድረስ እርግጥ እኔ ከኔ ይልቅ እናቱን አባቱን የሚወድ ለኔ ሊሆን አይገባውም ይላል እኔ አሁን እንደው በቀላሉ ጥሩ ያረቁ አብራራላችሁ ግጭት እንዳይሰፋ ብዬ እንጂ ጥሩ ለሚሄድ ለሚመንንማ ከኔ ይልቅ እናቱን ወና አባቱን የሚወድ ለኔ ሊሆን አይገባውም ከኔ ይልቅ እህቱን ወንድሙን ሚስቱን መሬቱን የሚወድ ለኔ ሊሆን አይገባውም ያለበት አለ ማቴዎስ ምዕራፍ 10 ቁጥር 37 ከሁሉም በላይ ማንንም መከተል ያለብን ማንንም መውደድ ያለብን ማንንም ማመስገን ያለብን የማንንም ሕግ መጠበቅ ያለብን ነፍስ ሁሉ አንደበት ሁሉ እግዚአብሔርን ያመስግን ጉልበት ሁሉ ለኢየሱስ ክርስቶስ ለድንግል ልጅ ይንበርከክ ተብሏል ግን እኔ እንዳትጣሉ ብዬ ነው ከቤት ተቀምጦ መቼም አሁን መለያየት ጥሩ አይደለም ሲወጡ ሲገቡ ፊት እየተዟዟሩ መግባት እግዚአብሔር ሌላው ነገር ብናሻሽለው ይሻላልና ስለዚህ ወዳጅ ከፈቀዱ የቤተሰብ ከፈቀደ የትዳር ጓደኛ ከፈቀደ ጽዬ ዛሬ ጾሙ ተጀምሯል ህዳር 6 ነው ግን አንዳንድ ጊዜ በጥቅምት አንድ አጥንት ይባሉ ሰው ሁሉ ፍሬ የጠለፈበት ስለሆነ ስጋው ይሰባል መሰል ዛሬ ይሄ ደግሞ እንዳያመልጣችሁ ቸኩለት መውደድ ያስፈልጋል ዛሬ ወተቱም ልዩ ነው ቅቤውም ልዩ ነው በአሁኑ ሰዓት ስጋውም ልዩ ነው ይባላል እንብላ ከተባለ ይሄን ይመስላል ነገር ግን የምንወደውን ነገር ለምንወደው ጌታ መተው አለብን አይደል እንዴ ይቅርብን ነው እኮ ሆዲ ሙላ ተባለማ መችስ ዛሬ ባብይ ጾም ምትሉ በሚያዝያስ በመጋቢት ምትሉት ከብቶች እየተደለቡ አይደል ያለው ዛሬ ግድ ምን ዘመናችንማ ለመብል የተመቸ ዘመን ነው ግን ጨክነን ነው ደግሞ ህጋችንም የህግ መጀመሪያው ማለት ጾም ነው አትብላ ብላ ነው ዘፍጥረት ምዕራፍ 2 ቁጥር 16 ጾም ነው የህግ መጀመሪያ እና የጾም ግን በፈቃድ ለምትጾሙት አሁን አዲስ ደንብ አወጣ እንዳይሉ ጠላቶች አዲስ ደንብ አይደለም የእመቤታችን ስደት እያሰብን መከራዋን እያሰብን ኢየሱስ ክርስቶስን መድኃኒዓለምን ተሸክማ አዝላ የተቀበለችውን መከራ እያሰብን ለምን ጾመው ደግሞ አመት ሙሉ ባለበራ የሚከለክለኝ የለም አይደል እንዴው መነቀፍ ያለብኝ ጾም ሰባቱን አጽዋማት ከሻር ሆነው እንጂ ሰባቱን አጽዋማት ጠብቄ አይኔ አመቱን ሙሉ አልበላም ብል ማን ይከለክለኝ ሐኪም ሲከለክል የለም ሐኪም አንዳንድ ጊዜ ስጋ አትብላ ይላል አይደል አይልም ስጋ አትብላ ወተት አትጠጣ የሚልበት ነገር አለ እነሱ እንኳን በዛው በስራቸው ሕግ አወጡ እኛ ደግሞ ለነፍሳችን የእመቤታችን ስደቷን መከራዋን እያሰብን ብንጾመው ይሄንን ጾም መጾም ለምንችል ሰዎች መልካም ነው ማለት ነው እንግዲህ ይሄን ጾም የዲያብሎስ ደመሸ መንግስተ ሰማያት መውረሻ ያጋት መደምሰሽ ያርገለን ነው አሜን እመቤታችን ድንግል ማርያም በማላጅነቷ ተጠብቀን አሜን የትምህርት መነሻ በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 20 ላይ ልጅ ሆይ የተጣለብህን አደራ ጠብቅ በሐሰት በውሸት ዕውቀት የውሸት ዕውቀት አዋቂንን እያሉ በውሸት ዕውቀት የውሸትን ዕውቀት ይዘው
ብዙዎቹ ሃይማኖታቸውን ክደዋል። በውሸት ዕውቀት የሚከራከሩ መጽሐፉን አንቆተሰው በውሸት ዕውቀት የሚከራከሩና የሚለፈልፉ እያወሩ የሚሄዱ በየዶሩ በየክላሱ እየገቡ የሚያወሩ ከእነዚህ አይነት ሰዎች ተጠብቀህ የተጣለብን አደራ ወንጌል ስበክ፣ አስተምር፣ ገስጽ፣ አደራን ጠብቅ። አደራ የሀገር ፍቅር ይኖራችሁ ብያለሁ። ህዝቡን አስቡለት። ህዝቡን ካሰባችሁለት ሌባ የሚባል አይኖር፣ መስረቅ አይኖር፣ ኪስ ማውለቅ አይኖር። የወደቀም ቢገኝ እንኳን ወጣት የወደቀ ቢገኝ እንኳን ወይ ለቤተ ክርስቲያን መስጠት ለካህናት በሕግ መስራት ብዙ ሰዎች ባሉበት መካከል እኔ ወልቋ አግኝቻለሁ ብሎ ለቤተ ክርስቲያን ኃላፊዎች መስጠት፣ አለዛም ደግሞ ለፖሊስ ነው መስጠት። ለፖሊስም ደግሞ ለሚመለከታቸው የወደቀ ለምን የኛ አይደለማ አለከምንበት አይደለም እንዴ አለፋንበት። ስለዚህ የኛ ያልሆነ ነገር የኛ ማድረግ የለብንም። የኛ ማን ነው? ህዝቡ ነው የኛ። የኛ ማለት መጨነቅ፣ ማሰብ፣ ማንቀስ የሚገባል በየሆስፒታሉ በየክሊኒኩ ለተኙት ለታመሙት ሰዎች የሚበሉት የሚለብሱት አጥተው ለተራቡት ሰዎች ነው። የኛ ገንዘቦቻችን ሰው ነው። የኛ ገንዘብ መውደድ ያለብን ሰውን ነው። ክብር መስጠት ያለብን ለሰው ነው። መድከም ያለብን ለሰው ነው። ማስተማር ያለብን ሰውን ነው። መርዳት ያለብን ሰውን ነው። አስተራናሩ እንጂ ብዙ እያስተውነ ነበር። እዚህ በቤተ ክርስቲያን ዙሪያ የአብነት ትምህርት ቤት ታላቅ ስራ ለመስራት ይሄንን እየሰሙና አንዲያቸው የሚበሽቃቸው ለምን እስካሁን ተሰልሶ ስለማውቅ እንዴት እሱ ይሰራል ስደተኛ ደሃ እንዴት ይሰራል እያሉ ነው በመቀኝነት እንዲህ መከረን የሚያመጡ። በከተማችሁ ደግሞ በውጭ ሀገር ያሉ ልጆቻችን ብዙ ስራ እንስራ እያሉ ብዙ ልጆች አሉ። ያለናው ከኛ ይሄ ቀጥታ ስርጭት ነው። ኪሳው ላይ ካላውን እየታየ ነው። አውሮፓ ይሄ ቀጥታ ስርጭት ነው። አውሮፓ አሜሪካ እየታያችሁ ነው። የኔ ትምህርት የሚደፈን የሚደበቅ የሚሸሸግ አትዩኝ ምለው አይደለም። ቀጥታ ባለም ላይ ነው ማስተራጨት። በዚህ ጊዜ እንደናንተ ቁጭ ነው በካናዳ በአሜሪካ ባረግ ያሉ ሰዎች ቁጭ ነው። አንዳንዶች ደግሞ ስልክ እንኳን እንዳያዩ የተከለከሉ ሰዎች ሻወር ገብተው የሚመለከቱ ሞልተዋል። ካለዛው ደግሞ ይሄ ማድመጫቸውን በጀሯቸው አድርገው አረቦች በሸፋፈን ስለሆነ እንዲህ አድርገው እየከተፉ ስራቸውን ጽዳት እያጸዱ ትምህርታችን ይከታተሉታል። እምራ ትላንትና ዛሬ ማልዳላስ በቀጥታ ስርጭት አልታየውም ማለት ስልክ በስልክ ነው የሆነብን። የተዱ አባታችን ምን አገኘብን ለምንድን ነው ያላየናቸው እስከመባል ነው። ይሄ ስለሆነ እናንተ ወዳችሁ አልመጣችሁ እንድወደድ ያደረገ እግዚአብሔር እንጂ እኔና እናንተ እንዋደድበት ምንም የተገናኘንበት ነገር የለም። እድሌ ግን ጊዜና መከሬን ያየ ጠላቶችን ጥንካሬ ይታሽቃም ይጥፋ ይቃጠል ይደርመስ ይሙት የሚሉኝ የጠላቶችን ድንፋታና ፍከራ የዘንዶውን መጎራጨት እያየ ህዝቡ እንዲወደኝ አድርጓል። ይሄን ያደረገ አምላክ የተመሰገነ ይሁን። ከመንግስት አካላት ጋር ክብራችሁን ጠብቃችሁ በመተባበር አብሮ መስራት በየነው ያቆምኩት። ወላጅና አክብሩ፣ ከህብረተሰቡ ጋር በሰላም ኑሩ በማለት መምራችሁን አክብሩ፣ ትምህርታችሁን ተከታተሉ የሚሰጣችሁ አደራ ይሄ ነው። ከዚህ በላይ ደግሞ ሃይማኖታችሁን ጠብቁ። አንድ ሃይማኖት፣ አንድ ጌታ፣ አንድ ጥምቀት። በቀደመችው መንገድ ቁሙ፣ እውነተኛዋን መንገድ ጠይቁ፣ በዛም ሂዱ፣ ለነፍሳችሁ ህይወት እረፍት ታገኛላችሁ ይላል ኤርምያስ ምዕራፍ 6 ቁጥር 16 ላይ። እውነተኛዋን የቀደም በሳይንሱም የቀደመችው ሃይማኖት ይችላል ኦርቶዶክስ ተዋሕዶ ሃይማኖት። ኦርቶዶክስ ተዋሕዶ ሃይማኖት ለዘላለም ትኖርልን። ይሄን ይመስላል የኔ ትምህርት። ለጊዜው እንዳይመሽባችሁ ስላደመጣችሁኝ አመሰግናለሁ። ሰይስለቲ ዘመረ ሰይስለቲ ዘመረ ችሩ መዳናለ ነግሬ ነበረ ችሩ መዳናለ ነግሬ ነበረ የወንጌል ክብር ነግሬ ነበረ ሰይስለቲ ዘመረ የታችሁ ሰይስለቲ ዘመረ ሰይስለቲ ዘመረ አይደሆም ስንባል ነበረ ሀገሩን አይደዋ ስንባል ነበረ እንደወጡ ቀሩ ስንባል ነበረ ዳመዋል አይደሉ ስንባል ነበረ ወድጓል ላይ እነሳ ስንባል ነበረ እግዚአብሔር ስለዲ ዘመረ
ጠበቃዬ ልምዳዬ መድኃኒቴ አለኝታዬ የኔ ግርማ አንተና አማላጄ አንተና የጽድቄነት አንተና ማንዝልታው ስመነ እንዴት እንዳላችሁ ድንግል ተባርካችሁ ስራ እንዴት እንዳላችሁ ድንግል ተባርካችሁ 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 የከርሞ ሰው ትበላችሁ ፍጹም ፍቅር ታድላችሁ ፍጹም ጤና ታድላችሁ አንድነት ታድላችሁ መለያየት ቅናትንም ምቀኝነት ታጥፋላችሁ እንዴት እንዳለን አምላክ ይባርከን እንዴት እንዳለን አምላክ ይባርከን ይባርከን የከርሞ ሰው ይበለን ጥሩ ውጤት ያድለን ፍጹም ሰላም ያድለን ፍጹም ጤና ያድለን አንድነት ያድለን መለያየት ያርቅልን ወንቅሸት